እስቲ አስቡት፣ አንድ ወንድ መድረክ ላይ ወጥቶ ገና ሰላምታ እንኳን በቅጡ ሳይሰጥ የሴቶቹን ፊኛ እያፈነዳ ሲሳደብ፣ አንቺ እጅሽ ላይ ጸጉር በስቷል፣ የኔ ሴቶች እንደዚህ አይነት ጸጉር የላቸውም እያለ በአደባባይ ሲያዋርድ፣ ሴቶቹም ዝም አላሉ። አንተ እኮ የወንክ ፋራ ነገር ነው የምትመስለው፣ ኪራይ መክፈል አቅቶ ከሰው ጋር ነው የምትኖረው ብለው መድረኩን የጦርነት ቀጠና ሲያደርጉት፣ አዎ ዛሬ ይዤላችሁ የመጣው ተራ ቪዲዮ አይደለም። የፊኛ ማፈንዳት አዲስ ድራማ ኤፒሶድ ነው። የንቀት የእብደት ጥግ ነው። ሴቶቹም ወንዶቹም ምላሳቸው እንደ ጩቤ የተሳለ ነው። ዛሬ የምንሰማው ፊኛ ሲፈነዳ ብቻ ሳይሆን የሰዎች ልብና ትዕቢት ሲፈረካከስ ጭምር ነው። ተዘጋጁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ጀምሩ እንላለን። ወደ ቪዲዮ እንግባ። የመጀመሪያው ተወዳዳሪ ራያን ይባላል። እድሜው 26 ነው። ገና መድረክ ላይ ሲወጣ በኮንፊደንስ ተሞልቶ ነበር። ስራው ምን እንደሆነ ሲጠየቅ እኔ የሁለት ሚዲያ ኩባንያዎች ባለቤት ነኝ፣ የልብስ ብራንድ አለኝ፣ ሙዚቃም እሰራለሁ፣ ጠዋት መነሳት የምወድ ሰው ነኝ እንጂ የክለብ ሰው አይደለሁም። አያችሁት አይደል? እኔ ሀብታም ነኝ፣ ስኬታማ ነኝ የማይል ቫይብ ያለው ይዞ ነው የመጣው። እሱ ፈጽሞ የማይቀበላቸው ነገሮች ምንድን ናቸው? ልጆች ያላት ሴት እና ከእሱ እድሜዋ የሚበልጥ ሴት አይፈልግም። ይህን ሲናገር ገና የብሪያና ፊኛ ዱብ አለ። ብሪያና የ26 ዓመት ቆንጆ ስትሆን አንድ ልጅ አላት። አንተ መጥፎ አትመስልም ነበር፣ ግን ልጅ ስላለኝ ብቻ ነው አለችው። ራያንም አለባበስ ደስ ይላል፣ ግን ልጅ አልፈልግም ብሎ አሰናበታት። ሌላኛዋ ካሪዝማ ደግሞ የ27 ዓመት በመሆኗ ፊኛዋን አፈነዳች። ከዛ ራያን ራሱ 3 ፊኛዎች እንዲያፈነዳ ተራው ደረሰው። እዚህ ጋር ነው እንግዲህ እብደቱ የሚጀምረው። የሌክሲን ፊኛ አፈነዳ። አቅራቢዋ ለምን አፈነዳህ ብላ ስትጠይቀው ፊኛሽን ያፈነዳሁት ፊትሽ ላይ ምንም አይነት የደስታ ስሜት አይነበብም፣ ተፈጥሯዊ የፊት ገጽታሽ በጣም ኮስታራና አሰልቺ ስለሆነ ነው አላት። ጉድ እኮ ነው። ሌክስ ግን አልተደናገጠችም። ይህን ሁሌ ይነግሩኛል፣ አዲስ አይደለም ብላ በፈገግታ መለሰችለት። ቀጥሎ የጃዝሚን ፊኛ አለባበስሽ የኔ ምርጫ አይደለም ብሎ ሲያፈነዳ የካርማን እንዲሁ በጣም ብዙ የተበሳሳ ፊትሽ ላይ አድርገሻል፣ እኔ አብዝታ ጌጣጌጥ የምታንጠለጥል ሴት አልወድም ብሎ አፈረጣት። ነገር ግን የራያን ትዕቢት መጨረሻ ላይ ውሃ በላው። ከተቀሩት ሴቶች መካከል ቲያራ የተባለች የ2 ዓመት ወጣት ነበረች። ቲያራ በጣም የረጋችና አስተዋይ ልጅ ነበረች። ራያንን ስለ የዕለት ተዕለት ህይወቱና ስለ ስራው ስትጠይቀው ራያን ሁሌ ይሰራሉ፣ ለራሴ ጊዜ መስጠት ይከብደኛል ብሎ መለሰ። እዚህ ጋ ነው ቲያራ ፊኛዋን አፈንድታ ያዋረደችው። ቲያራም ይቅርታ አድርግልኝ እንጂ ጥሩ ጉልበት አይሰማኝም፣ በመልክህ ቆንጆ ብትሆንም በአእምሮ ግን አንገናኝም። የህይወትን ሚዛን መጠበቅ እንደማችል ነግረኛል። እኔ ገና 22 ዓመቴ ቢሆንም ህይወትን ሚዛናዊ ማድረግ ችያለሁ። ስለዚህ እኔ ያለሁበት የአእምሮ ብስለት ደረጃ ላይ የደረሰ ወንድ ነው የሚፈልገው። ራያን ደንግጦ ትክክለኛ ትችት ነው አምናለሁ ከማለት ውጪ ምንም ሊመልስ አልቻለም። የራሱን ኩባንያ የሚመራው ልጅ በ22 ዓመት ሴት የአእምሮ አልበሰለም ተብሎ ተባረረ። የመጀመሪያው ዙር በዚህ አሳፋሪ ሁኔታ ተጠናቀቀ። ቀጣይ ወንድ አንቷን ነው። የ27 ዓመት ጎረምሳ በፋብሪካ ውስጥ የሚሰራና የስፖርት የፐርሰናል ትሬነር ነው። ገና ሲገባ መንፈሳዊና ጂም አፍቃሪ መስሎ ቀረበ። ደስተኛውን የእግዚአብሔር እቅድ ነው አለ። መስፈርቱስ ሲጋራ ወይም ዊድ የምታጨስ ሴት አልፈልግም እና የጂም አፍቃሪ መሆን አለባት። ይህን ሲናገር ፊኛዎች እንደ ቦምብ በመፈንዳት ጀመሩ። ጃክሊን እኔ የጂም ሰው አይደለሁም አለች። ሌክስ አንተ የእኔ ምርጫ አይደለህም፣ ቁመና አይመቸኝም አለችው። ጃዝሚንና ካርማ እኛ ዊድ እናጨሳለን ብሎ ፊኛቸውን ሲያፈነዱ፣ ሚሽና ደግሞ መንፈሳዊነትህ ደስ ይላል፣ ግን እኔ ዳንሰኛ እንጂ ጂም የምሰራ ሴት አይደለሁም ብላ ተወቹ። ነገር ግን እዚህ የተፈጠረው ትልቁና አዝናኙ ነገር ኬላ ጋር ነው። አንቷን ቀሪዎቹን ሴቶች በግንኙነት ውስጥ 50-50 ለመክፈልና ህይወትን ለማካፈል ዝግጁ ናችሁ ወይ ብሎ ሲጠይቅ ኬላ ፊኛዋን አፈነዳች። ኬላ እኔ ምግብ የምሰራ ከሆነ ቤቱን የማጸዳ ከሆነ ያ ነው የኔ 50%፣ ከዛ በላይ አልከፍልም። አንቷን ሊያስተካክል ሞክሮ ገንዘብ ማለት አይደለም፣ ሁኔታዎች ሲቀያየሩ አብረሽ መጓዝ ትችያለሽ ወይ ማለቴ ነው ቢላትም ኬላ ፊኛዋን መልሳ ከወሰደች በኋላ የደበቀችውን ሚስጥር አወጣችሁ። ኬላ እውነቱን ልንገራችሁ፣ ድሮ እሱን ክለብ ውስጥ አየዋለሁ። እሱ እዛ ክለብ ውስጥ የጥበቃ ሰራተኛ ነበር። እኔ ላወራውና ልጠብሰው ብዙ ጊዜ ሞክሬ ነበር፣ ግን እሱ ቦታ አልሰጠኝም። ዛሬ ግን እዚህ መጥቶ 50-50 ሲለኝ አላስቻለኝም ብላ አዋረደችው። አንቷን በድንጋጤ ፊቱ ቀላ። እኔ ክለብ ውስጥ የምሰራው ገንዘብ ለማግኘት ነው፣ አንቺ ግን ክለብ የምትመጪው ገንዘብሽን ልትረጪ ነው፣ ልዩነት አለው ብሎ ሊከራከር ሞከረ። ምን ያደርጋል፣ ሚስጥሩ ወጥቷል። በመጨረሻም ሁለቱም ሴቶች ፊኛቸውን አፈንድተው አንቷን ባዶ እጁን ተመለሰ። ያሳዝናል በጣም። ሶስተኛው ወንድ ማይክል የ25 ዓመት የኤሌክትሪክ ባለሙያ ነው። ከሴት ምን እንደሚፈልግ ሲጠየቅ
ድጋፍና ጥሩ ስነ ምግባር አለ። ካሪዝማ ይህን ቃል አልወደደችው። ፊኛዋን አፈንድታ እንዲህ አለችው፣ ድጋፍ ፈልጋለሁ ስትል እኛ ሴቶቹን የገንዘብ አፍቃሪ አድርገህ እያየህን ነው? እኔ ራሱን የቻለ ወንድ መንከባከብ አልፈልግም፣ ፍቅር ነው የምፈልገው። ማይክል ግን የገንዘብ ድጋፍ ሳይሆን ስሜታዊ ድጋፍ ማለቱ እንደሆነ አስረዳ። ከዛም ማይክል ወፈር ያሉ ሴቶችን ነው የሚወደው ሲል ቀጭንና አጭር የነበረችው ጃክሊን ፊኛዋን አፈነዳች። የሚገርመው ከዚህ ሁሉ ጭቅጭቅ በኋላ ማይክል ከኤስተር ጋር ተጣመረ። ኤስተር ቀድሞ አንቷንን ፊዚካል አልተመቸኝም ብላ የመለሰች ልጅ ነበረች፣ ግን ማይክልን ወደደችው። ፍቅር እውር ነው ይሉሃል፣ ይሄ ነው። ይሄኛው ክፍል እንባ እስኪወጣችሁ ድረስ ነው የሚያስቃችሁ። ቻንድለር የ28 ዓመት የማጭበርበር ምርመራ ባለሙያ ነው። ነገር ግን የለበሰው ልብስ አምላኪው የተቀደደ ጂንስና የድሮ ሸሚዝ ለብሶ ነበር የመጣው። ልክ መድረክ ላይ ሲወጣ ሴቶቹ በንቀት አዩት። ኬላ ወዲያው ፊኛዋን አፈነዳች። ኬላ በዚህ ሙቀት ይሄን ድርብ ሸሚዝ ለብሰ መምጣት ያናድዳል፣ እባክህ አውልቀው። ደግሞ ስለ አኒሜ ካወራ ያ የህፃናት ጨዋታ ነው። ጃክሊንም ተከተለች። የለበስከው ሸሚዝና የተቀደደው ሱሪ አላማረኝም፣ ምንም እንኳን ፊትህ ቆንጆ ቢሆንም። ኤስተር የባሰች ነበረች። ኤስተር ጫማን ብቻ ወስጄ ሌላውን ልብስን በሙሉ አውልቄ ብጥለው ደስ ይለኛል። ቻንድለር ግን ፈጽሞ አልተናደደም። በፈገግታ እየተመለከታቸው የፈለጋችሁትን በሉ፣ እኔ ጥቁርና ቆንጆ ሴቶችን ነው የሚፈልገው፣ ዘሬን ጠንካራ ማድረግ ነው የሚፈልገው እያለ ሲመልስላቸው ሁሉም በመገረም አዩት። በመጨረሻ ግን አንድ ተአምር ተፈጠረ። ሚሽና የተባለችው የአኒሜ አፍቃሪ ሴት ቻንድለርን ወደደችው። አንተ በጣም አሪፍና ያልተካበድክ ሰው ነህ፣ ሴቶቹ ሲሰድቡህ እንኳን አልተቆጣህም፣ እኔ የምፈልገው እንደዚህ አይነት የተረጋጋ ወንድ ነው አለችው። ቻንድለርም እኔ አፍቃሪ ነኝ፣ ፒክኒክ ይዤሽ እወጣለሁ ብሎ አሳምናት። ሁለቱም ተጋግፈው ወጡ። የፋሽን ፖሊሶቹ ሴቶች በድንጋጤ ቀሩ። ቻድ የ29 ዓመት ማናጀር ሞዴልና ራፐር ነኝ ብሎ ነው የገባው። ነገር ግን ስቱዲዮ ውስጥ የፀሐይ መነጽር አድርጎ ነበር። ሴቶቹ ይሄን እንደ ትልቅ ንቀት ቆጠሩት። ሌክስ እና ዲያራ ይሄ የንቀት ምልክት ነው፣ እባክህ መነጽርህን አውልቅ አሉት። ቻድ ግን የራሱን ምክንያት ነበረው። ቻድ መነጽሬን የማላወልቀው ምክንያት አለው። አባቴ አይን ውስጥ ብረት ገብቶበት ስለነበር ሁሌም የፀሐይ መነጽር ያደርግ ነበር። እኔም አባቴን መምሰል ስለምፈልግ ነው ይሄን የማደርገው። ቢሆንም አብዛኞቹ ሴቶች ፊኛቸውን አፈነዱ። ቻድ ግን በዝምታውና በመረጋጋቱ ጃዝሚንን ማማለል ቻለ። ጃዝሚን ባህሪ በጣም ደስ ይላል፣ ራስን የምትመረምር ሰው ነህ ብለው አብረው ማች ሆኑ። ዋው! እስካሁን ያያችሁት በሙሉ የህፃናት ጨዋታ ነበር ብንል ማካበድ አይሆንም። ምክንያቱም አሮን አሁን ገብቷል። አሮን የተባለው የ29 ዓመት የቧንቧ ባለሙያ መድረክ ላይ ሲወጣ ሲኦል ነው የተከፈተው። የእሱ መስፈርት ገና ሲናገር ያስፈራ ነበር። ብዙ ወንድ የምታውቅ ሴት እና ጽዳት የሌላት ሴት አልፈልግም። ካርማ ገና መጀመሪያ ኬሚስትሪ የለንም ብላ ፊኛዋን አፈነዳች። ሳራ ፊኛዋን አፈንድታ አንተ ትዕቢተኛ ነህ፣ ጥያቄ ስትጠየቅ ለመጣላት ነው የምትቸኩለው አለችው። አሮንም እኔ ትዕቢተኛ አይደለሁም፣ እውነቱን ነው የምናገረው፣ አንቺም የኔ ምርጫ አይደለሽም፣ መንገድ ላይ ብታይኝ እንኳን አላወራሽም ብሎ አዋረዳ። ሌክስም አንተ በጣም ትዕቢተኛ ነህ ስትለው ይሄ የኔ እውነት ነው፣ ለማንም ብዬ ራሴን አልቀይርም ብሎ መለሰ። ከዛ ትልቁ ቦምብ ፈነዳ። ብሪያና ፊኛዋን አፈንድታ አይንህ የት ነው የሚያየው ስትለው አሮን የሰጠው መልስ ታሪክ የማይረሳው ነበር። እኔ እያየሁ ያለሁት እጅሽ ላይ ያለውን ጸጉር ነው። እኔ የማውቃቸውና የምቀርባቸው ሴቶች እጃቸው ላይ እንደዚህ አይነት ጸጉር የላቸውም። ብሪያና በድንጋጤ ከዋለች። ምን ቁመትህ እንኳን አያክልም ብትለውም አሮን ግን አላልኩም። ከዚህ ሌላ ኬላ ጣልቃ ገባች እና ለአሮን ልኩን ልትነግረው ሞከረች። አንተ በጣም ባለጌ ነህ፣ ልነግርህ የምፈልገው አንተ የሆንክ የማታምር ነገር ነው የምትመስለው። ቁመና አጭርና የወፈረ ነው። እርግጠኛ ነኝ የቤት ኪራይ መክፈል አቅቶ ነው ከሰው ጋር የምትኖረው አለችው። አሮን ይህን ሲሰማ እንደ እብድ ሆነ። ገንዘቡንና ሀብቱን መዘርዘር ጀመረ። እኔ ፈቃድ ያለኝ የቧንቧ ባለሙያ ነኝ፣ የሪል ስቴት ስራ ሰራለሁ፣ ዳውንታውን ውስጥ የራሴ ቤት አለኝ፣ ብቻዬን ነው የምኖረው። እኔ አሁን ከባንክ $100,000 ማውጣት እችላለሁ። አንቺ ይህን ማድረግ ትችላለሽ? አትችይም። መድረኩ በጩኸት ተናወጠ። አሮን ሴቶቹን ሁሉ ዘለፋቸው። ነገር ግን ከዚህ ሁሉ ውደት በኋላ ያልተጠበቀ ተአምር ተፈጠረ። ኤስተር የተባለችው የ23 ዓመት ወጣት በዝምታ ስትከታተል ቆይታ ከነሱ ጋር ጨርሰሃል፣ አሁን ከኔ ጋር ማውራት ትችላለህ አለችው። አሮን በእግዚአብሔር ታምኛለሽ አላት። ኤስተር አዎ መጽሐፍ ቅዱስ ፍቅር ደግ ነው ይላል፣ አንተ ግን እየተሳደብክ ነው፣ እግዚአብሔር ግን የጠፉ ነፍሶችን ያድናል አለችው። በመጨረሻም እመኑም አትመኑ ኤስተር አሮንን መረጠችው። አብራው ተቃቅፋ ወጣች። የትዕቢት አባቱ መድረኩን በስድር ያመስቃቀለው አሮን ፍቅረኛ ይዞ ምን አይነት እብደት!
ይህ ቪዲዮ የሰው ልጅ ባህሪ ምን ያህል አስገራሚ እንደሆነ ያሳየናል። ትዕቢት፣ ገንዘብ፣ ስድብና ፍቅር በአንድ መድረክ ላይ ሲገናኙ ይሄው ነው ውጤቱ። ለዛሬ ያዘጋጀውላችሁ ይህን ይመስል ነበር። ሐሳባችሁን በኮሜንት ላይ ጻፉልኝ። ላይክ እና ሳብስክራይብ ማድረግ እንዳትረሱ። ቻው።